አዱ ሲቲ የምትባለው ከተማ በህንድ ውቅያኖስ መሃል ላይ የምትገኝ ትንሽ ከተማ ናት። ዙሪያዋን በነጭ አሸዋና በሰፊ ውሃ የተከበበች ከተማ ስትሆን ይህች ሩቅ ሀገር የምትገኝ ከተማ በርካታ ሺህ ሙስሊሞች የሚኖሩባት ከተማ ናት። የአዱ ከተማ አሰፋፈር እጅግ ሰላማዊና ቆንጆ ህይወትን በሚያሳይ በውቅያኖስ መሃል ላይ ነው። አዱ ሲቲ የምትባለው ከተማ ይህች ናት። በርካታ ሙስሊሞች የሚኖሩባት ከተማ። አዱ ሲቲ በማልዲቭ ደሴት ውስጥ የምትገኝና በህንድ ውቅያኖስ ላይ የተቀመጠች ከተማ ናት። የህዝብ ቁጥሯም ወደ 33000 ገደማ ይጠጋል። ከዋና ከተማዋ ማሌ ቀጥሎ በማልዲቭ ውስጥ የምትገኝ የሜትሮፖሊታን ከተማ ናት። በውቅያኖሱ ሰማያዊ ውሃዎች ዙሪያዋን የተከበበችው አዱ ሲቲ የበለጸገው ህይወቷና የተለያዩ የሙስሊም ህይወቶችን አካቶ የያዘ ከተማ እንደመሆኗ ልዩ ያደርጋታል። አዱ ሲቲ በማልዲቭ ውስጥ እስላምን በማሳደግ ለረጅም ጊዜ ያህል ጸንቶ የቆየ ስር አላት። በጊዜ ሂደትም በርካታ ለውጦችን አስተናግዳለች። ከረጅም ጊዜ በፊት በሁለተኛው የዓለም ጦርነት ጊዜ ይህ ስፍራ በብሪቲሽ ወታደራዊ ኃይሎች ቁጥጥር ስር ነበር። አዱ ሲቲ ለዩናይትድ ኪንግደም የወታደራዊ መቀመጫ በመሆን ወሳኝ ሚና ተጫውታለች። ይህ የጦር ሰፈርም በህንድ ውቅያኖስ ላይ የተባበረው ኃይል ለሚያደርገው ኦፕሬሽን ድጋፍ በማድረግ ሲያግዝ ቆይቷል። በ1965 ማልዲቭ ከዩናይትድ ኪንግደም ነፃነቷን አገኘች። በዚህ ጊዜ የአዱ ከተማ ቀጠና ወደ ነፃዋ የማልዲቭ እቅፍ ውስጥ ተመለሰ። በ1976 ማልዲቭ የአዱ አቶልን መፈጠር ይፋ አደረገች። ይህም በሂደት ወደ አዱ ሲቲ ተቀየረ። ዓላማውም ቀጠናውን በኢኮኖሚያዊና በማህበራዊ ህይወት ማሳደግን ያለመ ነበር። ከታሪኳ ሁሉ በአዱ ሲቲ ውስጥ ኢስላም የከተማዋ ዋና ሃይማኖት ሆኖ አገልግሏል። ነዋሪዎቿም ኢስላማዊ ባህሎችንና እሴቶችን በታታሪነት ይተገብራሉ። የከተማው ውብ መስጊዶች የሃይማኖታዊ ተግባሮች ማዕከልና በሰፊው ውቅያኖስ መሃል ላይ የኢስላምን ትርታ የሚያረጋግጡ አርማና ምልክቶች ናቸው። አዱ ሲቲ ከፍ ያለ ኢኮኖሚያዊ እድገትና ብልጽግናን የምታሳይ ከተማ ናት። 33000 ሰዎች ገደማ የሚደርሱ ህዝቦች መኖሪያ ስትሆን ከተማዋ የንግድ፣ የትምህርትና የቱሪዝም ማዕከል ሆና በደቡባዊ ማልዲቭ ታገለግላለች። ነጭና አሸዋማ የባህር ዳርቻዎቿና ተፈጥሯዊ ውበቷ በመላው ዓለም ላይ የሚገኙ ቱሪስቶች ወደ አዱ ሲቲ እንዲሳቡ ያደርጋቸዋል። የአዱ ሲቲ ነዋሪዎች በተለያየ ሙያዎች ይተዳደራሉ። ከመንግስት ሥራ እስከ እርሻ፣ ከእርሻ እስከ አሳ ማጥመድ፣ ንግድና ለቱሪዝም ሴክተሩ የአገልግሎት ሥራዎችን እስከ ማቅረብ የደረሱ ሥራዎችን ይሰራሉ። በአዱ ሲቲ ውስጥ ያለው የኢኮኖሚያዊ ብልጽግና ደረጃ በህዝቡ የነፍስ ወከፍ ገቢ፣ በሥራ ቅጥር ዕድሎች እና በኢኮኖሚያዊ እድገቱ ሊንጸባረቅ ይችላል። የህዝቡ የነፍስ ወከፍ ገቢ በማልዲቭ ውስጥ በጣም ከፍተኛው ነው። በተለይ እንደ አዱ ሲቲ ባሉት ዋና ዋና በሚባሉ ከተማዎች ውስጥ ከተማው ለነዋሪዎቹ ብዙ የሥራ ዕድሎችን የፈጠረ በማደግ ላይ ያለ የቱሪዝም ሴክተር አለው። በተጨማሪም ንግድ፣ ትምህርትና የማህበረሰባዊ አገልግሎቶች በከተማው ኢኮኖሚያዊ እድገት ላይ አስፈላጊ ሚናን ይጫወታል። ልክ እንደተቀረው የማልዲቭ ከተማ በአዱ ሲቲ ውስጥም ኢስላም ዋናው ሃይማኖት ነው። ከ98% በላይ የሚሆነው ህዝብ ሙስሊም ነው። በከተማው ውስጥ ያለው የሙስሊም ህይወት በተለያዩ የዕለት ተዕለት ህይወታቸው ውስጥ የኢስላምን መርህ ያንጸባርቃል። የሙስሊም ከተማ እንደመሆኗ በዚህ ስፍራ ውስጥ በቀላሉ መስጊድ ለማግኘት አይቸገሩም። መስጊዶች የአዱ ሲቲ ሃይማኖታዊ ህይወት ማዕከል ናቸው። ከተማዋ በርካታ ቆንጆና ዝነኛ መስጊዶች አሏት። ለምሳሌ ጥንታዊው የብሊጋ መስጊድ፣ የማራዳ መስጊድ፣ የፍራይዴ ማኢዶ መስጊድ ተጠቃሾች ናቸው። እነዚህ መስጊዶች ለአምልኮ ስፍራነት፣ ለሃይማኖታዊ ትምህርቶች መማሪያነትና ለሙስሊሙ ማህበረሰብ መሰብሰቢያነት ያገለግላሉ።
በተጨማሪም መስጊዶቹ ጠንካራ እስላማዊ ማንነትን በማጎልበት ረገድ በአዱ ሲቲ ውስጥ የማይናቅ ሚናን ይጫወታሉ። በአዱ ሲቲ ውስጥ ያለው ሃይማኖታዊ ህይወት በተለያዩ ባህላዊ ክስተቶችና ክብረ በዓሎች ይገለጣል። ከነዚህ ውስጥ ዋነኛው ረመዳን ነው። በዚህ በተባረከው ወር ወቅት መስጊዶች ለተለያዩ ሃይማኖታዊ ተግባራቶች ዋና ማዕከል በመሆን ያገለግላሉ። ከኢሻው ሶላት በኋላ ሁሉ ጊዜ የተራሐዊ ሶላት ይደረግባቸዋል። በተጨማሪም የኢድ አልፈጥርና የኢድ አልአድሃ ክብረ በዓልም በአዱ ሲቲ ውስጥ ለሚገኙ ሙስሊሞች በእጅጉ ከሚጠበቁ ክብረ በዓል ውስጥ ናቸው። ይህንንም ጊዜ ቤተሰብ በመጠየቅ ለተቸገሩት በመለገስ ከቤተሰብና ቤተዘመዶች ጋር በመሰባሰብ ያሳልፉታል። የአዱ ሲቲ ህዝቦች በኢድ በዓል ወቅት ተውበው በመልበስና ቤታቸውን በማጌጥ ያከብሩታል። የኢድ አልፈጥር በዓልን ህይወት የሞላበት ለማድረግ በየአካባቢው የተለያዩ ውድድሮች እያደረጉ ሲወዳደሩና ፌስቲቫሎችን ማዘጋጀት የተለመደ ነው። በአዱ ሲቲ ለሚኖሩ ህዝቦች ሃይማኖታዊ ትምህርቶች ወሳኝ ሚናን ይጫወታሉ። ከተማ ውስጥ ያሉት ትምህርት ቤቶች ስለ እስላም ያስተምራሉ። ብዙ ተማሪዎችም ሃይማኖታዊ ትምህርቶች ላይ ለመታደም በየቀኑ ይተማሉ። ሃይማኖታዊ ትምህርቶች እስላማዊ ግብረ ገቦችንና ስነ ምግባሮችን እንደዚሁም እሴቶችን በወጣት ትውልዶች መሃል ለማጠናከርና ለማስረግ ይረዳል። ምንም እንኳን አቀማመጧ በጣም በራቀ ስፍራና በውቅያኖስ መሃል ላይ የሚገኝ ቢሆንም አዱ ሲቲ በርካታ ተቋማቶች አሏት። ለምሳሌ እንደ አየር ማረፊያዎች፣ ሆስፒታሎች፣ ሱፐርማርኬቶች፣ ባንኮችና ሌሎች በርካታ ደጋፊ ፋሲሊቲዎች አሏት። በአጭሩ አዱ ሲቲ ኢስላም የህዝቡ የዕለት ተዕለት ህይወት አንድ ወሳኝ አካል ሆኖ እንደሚኖርና ከሌሎች ሃይማኖቶች ጋርም ተከባብሮ መኖር እንደሚቻል ማሳያ ምሳሌ ናት። በከተማዋ ውስጥ ያለው የሙስሊሞች ህይወት በደንብ የበለጸጉ ሃይማኖታዊ እሴቶችን ይዞ ህዝቡ እንዴት እንደሚኖር ለማሳየት ጥሩ ምሳሌ ናት። ሌላው አዱ ሲቲ እስላምና የዕለት ተዕለት ህይወት አንድ ላይ ተሰባጥሮና ተስማምቶ እንደሚኖርና የበለጸገ ማህበረሰብን እንዴት መፍጠር እንደሚቻልም ወሳኝ ማሳያ ናት።